አሁን ላይ ግን ማቆም ዕውቀት የዛሬ 5 ዓመትና 6 ዓመት ያን ዕውቀት ኖሮይ ቢሆን ኖሮ ቤቴን አላጣም፣ መኪናዬን አላጣም፣ በጣም ብዙ ነገር አለ። እንደዚህ ወደ ላይ ማደግ ቢያቀት አትሊስት ያደክ ቦታ ላይ በደንብ ራስን ከዛ በኋላ አትወረድ። አንድ የመጀመሪያም የመጨረሻም እግዚአብሔር ሲያግዝ ነው። ስለወደድካት እንጂ ወይንም ደግሞ ስለወደደች እንጂ ስለወለደችልህ አትቆይም። ትክክል ያሴት ከመጣች በትክክል ያዢ ወንድ ከመጣ ከወጣ በኋላ ግን መልሰሽ አታስቀኝ። አንድ ድል ይሰጣል፣ ሁለት ይሰጣል፣ ሶስት ይሰጣል። ሁሌ ግን ከዛ በኋላ ከሆነ ችግሩ ያለው አንተ በጣም እየቀረብኳትኝ ሲሄድ ትርቃለች፣ ደግሞ ስርቃት ደግሞ ትቀርባለች። ምንድነው እንደዚህ አይነት ችግር? ሰውም በደንብ ትኩረት አድርጎ መስራት አለበት ብዬ የማስበው አመለካከቱ ላይ ነው። አመለካከቱ ካልተቀየረ፣ እይታ ካልተቀየረ፣ ውሎ ካልተቀየረ፣ ልማድ ካልተቀየረ እንዴት ሆኖ እንዴት ነው የተለወጠ ነገር ከየት ሊመጣ ይችላል? እና እኔ ለባለትዳሮችን በደንብ ፎከስ አድርጋቸው ስሩ ምለው አመለካከትሽ ይቀየር። ከዛን ባለቤትሽ ባይቀየር እንኳን በተቀየረ አይን ስለምታየው ከዛ በኋላ ለነገሮች ያለሽ እይታ ይቀየር። እኔ የዛሬ 5 ዓመት አሁን የማውቀውን ነገር አውቄ በሆን ቤቴን አልሸጥም ነበር፣ ያ መኪናዬን አልሸጥም ነበር፣ 2-3 መኪና አልሸጥም ነበር። እቺን አልትራ ኤስ 22ን ስልክ ይዤ ያን ሁሉ ሚሊዮን ገንዘብ አድን ነበር። የእውነት አለማወቅ መጥፎ ነው። አንዳንድ ነገር ይሄ ዝም ብለህ በየዋህነት መሄድ አስተምሮኛል። በጣም ብዙ ነገር የተማርኩበት፣ እግዚአብሔር የተመሰገነ። አሁን ላይ ግን የማውቀውን ዕውቀት የዛሬ 5 ዓመትና 6 ዓመት ያን ዕውቀት ኖሮይ ቢሆን ኖሮ ቤቴን አላጣም፣ መኪናዬን አላጣም፣ በጣም ብዙ ነገር አላጣም። ላውም እኮ እሱንም ኢንቨስት አድርጌ ነው ግን አላጣም ነበር። እና አመለካከት ላይ ዛሬ እየተለወጥክ ትመጣለህ። ከዛ ጊዜ በኋላ ግን ዝም ብሎ በደመነፍስ የመጣ ሰው ፈልጌ ነው የሰራሁት። ኦኬ፣ አመለካከት ላይ፣ ልማድ ላይ፣ ባህሪ ላይ፣ ስሜት ላይ፣ አይምሮ ላይ፣ ሰውነት ላይ፣ አካሄድ ላይ፣ አነጋገር ላይ ፈልገ አሁንም ከዚህ በኋላ የሆነ ጊዜ የዛሬ 2 ዓመት ነው ምናምን በጣም ሚዲያ ላይ መነጋገሪያ ሆንኩ። በቃ ትልቅ ቲቪዎች ሳይቀር ይጠሩኛል። ኦኬ፣ እውነት በዚህ ደረጃ አውቃለሁ። ሰው እኮ በዛው አይደለ የሚጦዘው። እኔም እኮ እስኪ ራሴ ረገብራ ራሴ ልገምገሙ። በዚህ ደረጃ አውቃለሁ፣ ይገባኛል፣ ትልቅ ዲፕሎማት ማለት ነው። ኦኬ፣ ይቀረኛል፣ ለምን አላስተካክልም? የእውነት 1 ዓመት አንድ ቲቪ ላይ አልቀርም። አንድ ሶሻል ሆም ብለህ ማለት ቴንክ ዩ። ከዛ ቁጭ ብዬ ገምግሜ መስመር ካስያዝኩ በኋላ ኦኬ፣ አሁን ትክክለኛ ጊዜ ነው ልሂድ። ከዛ በኋላ ግን ብቁ ሆኛለሁ አይደለም ነጥቤ። በቃ ልክ አካሄዴ ልክ ነው። ራስን ገምግም። መጦዝ ብቻ ከሆነ ወደ ላይ እንደዚህ ስትወጣ ላይ ያለውን እድገት ተጨርስና መውረድ ደግሞ ትጀምራለህ። እንደዚህ ልክ ስቴት በጣም በተጠንቀቅ ከዛ በኋላ ተው ወደ ላይ ማደግ ያቀት አትሊስት እዚህ መቆየትን ተለማመድ። ይሄ እኮ ነው ትልቁም ነገር። ቴንክ ዩ። እኔ ጀግና ምለው ባለሀብት ምን አይነት ሰው እንደሆነ ታውቃለህ? እዛ ቦታ መቆየት ባለስልጣን ምለው ጉምሩክም ኤንጂኦም ይሁን የትም ቦታ ባለስልጣን ያለ ሰው ጀግና የምትለው ሰው ስልጣን እስናት ዶግማ ይሰጣል። ከዛ በኋላ ትነጠቃለህ። ስትወርድም ግን ከነ ኢሜጂ ከነ ክብር እንደዚህ ተዋርደ እንትን ሆነ ሳይሆን በቃ ከነ ክብር እንደዚህ ወደ ላይ ማደግ ቢያቀት አትሊስት ያደክ ቦታ ላይ በደንብ ራስን ጠብቀው። ከዛ በኋላ አትወረድ። በጣም ችግሩ እኛ ሀገር ምንድነው ሰው እንደዚህ ቡን ይላል። እንደውም አይ ቲንክ ነብዩ ዳዊት ይናገራል እኮ ኃጥ ለምልሞ ምናምን ብሎ ወደ ላይ ነጥቆ አይዋል ስመለስ ግን የለም ማለት። ለዛ ነው የዚህን ዘመን ዘፋኝም ዘማሪ ምንም ስትሄድ ታየዋለ፣ ሲመጣ ታየዋለ። መኪና ይዞ በቃ እኔ ላይፌ በቃ እንትን ነው፣ እሷ እኮ በጣም የምትገርም አለባበሷ ሽቶዋትልና በአመቱ ያቺ ሴት የለች። አመት እንዲሁም ብዙ ነው። ቴንክ ዩ በቃ ስለዚህ ምንድነው ይሄ ሰው እንዲህ ወደ ላይ መሮጥ ይችልበታል፣ እዛ ቦታ መቆየት ግን አይችልም። አንድ በእግዚአብሔር ቸርነት ነው የምትቆየው። አንድ የመጀመሪያም የመጨረሻም እግዚአብሔር ሲያግዝ ነው። ሁለት ትንሽ ጥበበኛና አስተዋይ ሰው ሆንክ። በጣም ጥበበኛ በጣም አስተዋይ፣ ይሄ በአራት አቅጣጫ ይሄ የሚያጨበጭብል ሰው ሁሉ እንደማያሸንፍ ቆንጆ ነው። ሁሉም ቆንጆ ላይ ይችላል። አንዳንዱ ምንም አትልም ነው። አንዳንዱ ጎበዝ ነው ይላሉ፣ ግን ጎበዝም ላይ ይችላል። የሚጠላ ካለ የሚወድ ካለ ሰው በደንብ መሰረት ፋውንዴሽንን በጥሩ ሁኔታ ገንብተህ ከዛን አቆምኩ። የእውነት በጣም እግዚአብሔርን አመሰገንኩ። የኔ አይደለም የመንፈስ ቅዱስ ምሬት ነው። ከዛን አንዳንድ ጊዜ ቆም ብለህ ራስን ገምገም። አንተ ባለፈው የሆነ በጣም ከውስጥ የማይጠፋ ነገር አንዳንዴ እኮ ዘጋ አድርገህ ደግሞ ማየት ጥሩ ነው። ከዛ በኋላ ደግሞ በአዲስ ና ኦኬ፣ በጣም ቁጭ ብዬ አጀንዳ ላይ ልጻፍኩት የሆነ የሚያምር ሀሳብ ካገኘው ጽፋለሁ። ባጣ ሶፍት ላይ ራሱ ካገኘው ሶፍት ላይ ጽፋለሁ። በቃ ኦኬ፣ ምክንያቱም በገንዘብ የማታገኘው አንዳንድ ሰዎች የ20-30 ዓመት ኤክስፔሪንሳቸው ነው የሚያወሩት፣ ከገጠማቸው ነው የሚያወሩት። እና አንዳንድ ጊዜ ቆም ብለህ ራስን መገምገም። ዝም ብለህ እድሜ ልክ 10 ዓመት ከእሷ ጋርም ከመደነቋቆር የማትፈልግህንም ሴት ዝም ብለህ ከመፈለግ ቆም ብለህ እስኪ ለምንድነው ማስጨንቃት? አትፈልገኝም
ስለማትፈልግ አንተ ስለምትፈልጋት ካንተ ጋር ብትኖርም የሷ ፍላጎት አይደለም ሶ ያንተ ፍላጎት ነው አንተ ደስተኛ ሰንበዲ ደስተኛ አይደለም ያ የእውነት የማይፈልጋቸውን ሰው የሚያባሩ ሰዎች አስጨንቁ በቃ እኔ ስለምፈልግሽ አንተ ደስተኛ እሷ ደስተኛ አይደለች በጊዜ ሂደት ትፈልገኛለች ካልፈለገችስ ከፈለገች ጥሩ ካልፈለገችስ ሶ አንተም አንዳንድ ጊዜ ማይሆን ትራክ ላይ ሆነ እንዳይሆን ራስን መገንገር ሰው በደንብ እቺን ወረቀት ጽፎ ራስን መገንገር በጣም ነው መታደለው ቁጭ ብለህ ራስን መገንገር መንፈሳዊ አካሄድ አነጋገር አለባበስ ሚስትን ትሪት ማድረግ እኔ የሀገር ሴቶች ጋር የተኛ አንድ ከስተመር አለኝና እስኪ ገምግመው ራስን ማለት ሳምንት ሳይሞላ የሀገር ሴቶች ጋር ተኛለና በደንብ ገምግመው በጣም ብዙ ለውጥ ያየው ከዛ በኋላ ስለዚህ በጣም ቀንሽ what's the point ላለው ሆናል አሁን በጣም እጥፍ ቀንሽ እግዚአብሔር ፈቅዶልኝ አንድ ሰው ጋር ነኝ ያለሁት እግዚአብሔር ቢፈቅድም እሷንም እንያወራን ነው በደንብ ከተግባባን ሽማግሌ ልካለሁ እና አንዳንድ ቦታ ላይ ቆመ ራስን መገምገም ይሄ ብር አይበረከትልኝም እንዲሆነው ሰው አይነጥላ አድርጎብኝ ምናምን ጥላጥላ ምናምን ብለህ ከምታወራ just ቆም ብለህ እስኪ እኔ በትክክል ሰራለሁ እንዲያረጋለሁ ቁጭ ብለህ ራስን መገምገም ራስን ከገመገምከው የእውነት እንዴት ደስ እንደ እኔ ላይፌን የቀየረው ቃል ስለተጠቀምኩበት ጭምር ትዳር ላይ አይኖርም ግን ወደ ሪሌሽንሺፕ ሰዎች ሲገቡ አንዳንድ ጊዜ ሰዎች እንደዚህ ሲሉ ሰምተህ አታውቅም በጣም እየቀረብኳትኝ ሲሄድ ትርቃለች ደግሞ ስርቃት ደግሞ ትቀርባለች ምንድነው እንደዚህ አይነት ችግር ቴንክ ዩ በጣም ያው አንዳንድ ሰዎች አሉ መጀመሪያ ስትቀርባቸው እነሱ ይርቃሉ ስትቀርባቸው ያለ ነገር ነው እነሱም ትሽራቅ የሚያደርጋቸው ከዛ ደግሞ አንተ ስትርቃቸው ደግሞ ይመጣሉ ተመልሰው እሱን ደግሞ መልሰው ደግሞ እንዲርቁ የሚያደርጋቸው አንተ ደግሞ አቋም ማጣት እንግዲህ ምን አይነት ነገር አለ መሰለህ አንዳንድ ሰዎች አንተን አይወዱህም እንደሚወዱ እንዲሰማቸው ያደርጋል ለምሳሌ እኔ አንተን እንዳልጎዳ ፈራለሁ ካለች እንዳልጎዳ ፈራለሁ ያለች የራሷ ነው የምትናገረው ቴንክ ዩ ዳይሬክትም ኢንዳይሬክትም ወንዱም አንቺ በጣም ጥሩ ሴት ነሽ ይችላል አንቺ መጥፎ ሴት ነሽ እያላት ነው ሳይኮሎጂካሊ ዳይሬክትም ኢንዳይሬክትም አንዳንዴ ሲናገር አንቺ በጣም ጥሩ ሰው ነሽ አንቺን የምገባሽ ሰው አይደለም ካለ አሁን በጣም ማረባ ሰው ነኝ እያለ ነው ኢንዳይሬክትም ደግሞ አንቺ ለኔ የምትመጥኝ ሴት አይደለሽም እያለ ነው ዳይሬክትም ኢንዳይሬክትም ይናገራል እኔና ባለቤቴ በጣም ጥሩ ነገር አለን ደስ የሚል ነገር አለ ለመኖር ብዬ ነው እንዲህ ማወራውም እያለ ነው ሁለቱንም ነው እያወራ ያለውና ያዝ ለቀቅ መታረቅ ከሆነ ሰዎች ያዝ ለቀቅ ይላሉ ከለቀቅ መልሰ እንደማትስ ካወቁ ግን አይሄዱም ለምን ስትበርት ዘጋላ ስትመጣ እንደማይቀበሉ ያውቃሉ እኔ ሴቶች እንደዚህ ያስቸገሩ ሰዋል በጣም ደስ ይላል ልጁም እንትን ሰው ነው ልጁ ምን ይጎለዋል ይሄ አትራክት ያደርጋል ሴትን በቃ ቁመናው ትንሽ አንዳንድ ነገሩ ይስባል ጠጋ ስትልበት ቀልድና ቁም ነገሩ የተደበላለቀበት ሰው ሴት ልጅ ይዞ ማቆየት የሚችል ሰው አይደለም ይሄ በፍቅር መግደል የሚችል አይነት ሰው አይደለም እና ሴቶች ሰፍ ብለው ይሄዳሉ ከዛ በኋላ የሆነ ነገር ያዩና ከዛ ወደ ኋላ መለስ ይላል ከዛ ደግሞ መልኩ ያከምራል ቁመናው ካለው ነገር ያምራል ከዛን በቃ ኮንፊውዝ መሆን ውስጥ እና እሱም ይሄዳሉ ይመጣሉ በቃ ሄዳ በ4 አመት ከ4 አመት በኋላ ባይሆንም እንኳን ከተለያዩ ከሆነ አመት በኋላ መትደውለት ሴት አለች ስትመጣ ድጋሜ ትሄዳለች ልጁ ምንድነው የመያዝ እንትን የለውም አንዳንድ ሰዎች ታውቃለህ የመያዝ አቅም አላቸው አንዳንዶቹ ደግሞ የመሳብ አቅም አላቸው የመያዝ አቅም የላቸውና ልክ ገንዘብም ማለት በሚሊዮን ገንዘብ ይሰራሉ ገንዘቡን በትክክል ቴንክ ዩ እና ሄድ ለቀቅ እንደ ያንተን ላይፍም ጭምር ያበላሻል ከለቀቅ በኋላ መልሰን እንደማትስ ሰዎቹ ከገባቸው ከዛ በኋላ አይወጡም ካንተሪት ምን አይነት እንደማለት መሰለ ባልና ሚስቶች መካከል ይሄ ነገር ይገጥመኛል ይጣላሉ ከቤት ትወጣለች ተመልሳ ትገባለች በቃ ይቅርብ ይሻለው ይላታል ይወጣል በቃ ይቅርብ ይያለው ተመልሶ ይገባል ይወጣል ከወጣ መልሳ እንዳማታስገባ ካወከስ ድጋሜ ትወጣለህ ቴንክ ዩ ያ የዓለም መጨረሻ እንደሆነ ስለሚገባ አትወጣም ከወጣ በኋላ አትገባ አይወጣም ከወጣ በኋላ ብዙ ሰውም ደግሞ ሰዎችን እንደዚህ ነው የምታበላሸው አይ እንደዚህ ይለኛል ትዳር መፍታት ነው እንዲሆኖ ከዛ ሰውየው ይወጣል ይገባል በዛ መካከል እድሜ ይሄዳል ከዛን በቃ የሆነ የሚያስጠላ አይነት ህይወት ይኖራል የሆነ አይወጣ ማንም ሰው በትክክል ያሴት ከመጣች በትክክል ያዢ ወንድ ከመጣ ከወጣ በኋላ ግን መልሰሽ አታስከ አንድ ድል ይሰጣል ሁለት ይሰጣል ሶስት ይሰጣል ሁሌ ግን ከዛ በኋላ ከሆነ ችግሩ ያለው አንተ ጋር አንተ ራሱ የውሳኔ ሰው አይደለም አቋም የለም ማለት እንጂ አንዴ ወጣች ሁለቴ ወጣች ሶስተኛው ከዛ በኋላ አንተ ራሱ በር ነው የምትሆነው ከማይዘጋ በር አለ አይደል ሲወጡ ሰብረው ይወጣል ሲኖሩ ጠግነው እንደዛ አይነት ነገርና እንደዛ ቢሆን አይ ቲንክ በጣም አሪፍ ያነበብኩትኝ ይሄ መጽሐፍ አንድ ፖይንት ላይ ምን አገኘውኝ
ስለወደድካት እንጂ ወይንም ደግሞ ስለወደደች እንጂ ስለወለደችልህ አትቆይም የሚል ነገር ቴንክ ዩ ምን ማለት ነው? ቴንክ ዩ በጣም በጣም መወደው ሐሳብ ነው። እንግዲህ ስለወለደችልህ ብቻ አንተ ጋር የምትቆይ ቢሆን በጣም በዓለማችን በሚሊዮን የወለዱ ሴቶች አሉ። ያ መውለዷ ብቻ ያንተ ሚስት አያረጋትም። ስለወለደላት ብቻ የሷ እንትን አያረጋትም። አያያዟ ወይ ደግሞ እሱ እሷን መውደዷ ወይ እሱ እሷን ምክንያቱም አንድ ቤት አብሮ የሚያኖር ምንድነው? ለምሳሌ አሰሪና ሰራተኛ አለ። አሰሪና ሰራተኛ የሚያኖራቸው ምንድነው? አሰሪና የሰራተኛ መህረራቸው ያ ከሌለስ ታንክ ዩ ማናጀር አይሆኑ ሰራተኛ አይሆኑ አሰሪ አትሆን ባል አትሆን ሚስት አትሆን ያ ነገር ተሰብሯል ማለት ነው። አንድ ሚስት ካንተ ጋር መውለዷ ብቻ ከሆነ የሚያኖራት ፍቅር የለም መውደድ የለም። ሶ የምትኖርበት ነጥብ ታጣለች። ለምንድን ነው የምኖረው እዚህ? ለምንድን ነው የመጣው? እኔ አሁን ለምሳሌ ይሄ ፖድካስት ባይኖር ለምን እመጣለሁ? እዚህ ያለሁት በዚህ ጉዳይ ነው። ሶ ይሄ ጉዳይ ባይኖር እዚህ የለውም። ሶ ፍቅሩ ከሌለ የእሷ መውለድ ትርጉም ያጣበታል። ከማልወደው ሰው ነው የወለድኩት ማለት ነው የወለድኩት ማለት ነው። የማልወዳትን ሴት ነው ያገባሁት ማለት ነው። ትርጉም ያጣል። ስለዚህ ስለወለደችለት አትቆይም፣ ስለወደደችው ግን ትቆያለች። ስለወለደላት አይቆይም፣ ስለወደዳት ግን ይቆያል። ለመወደድ ግን ስራ። ምክንያቱም እዚህ ምድር ላይ ሰዎች የሚወደድ ባህሪ ከሌለ አይወዱም። ድሮ ቢሆን ሰው እግዚአብሔርን ይፈራል። በዚህ ዘመን ግን እግዚአብሔር ይቅር ይበለኝ ሁሉም ማለት አይደለም። እግዚአብሔርን እንደሚፈሩ ብዙ ሰዎች ያወራሉ እኔንም ጨምሮ። እግዚአብሔርን ግን በትክክል የሚፈራ ሰው ጥቂት ነው መታየው። የእውነት ይሄ ደፋር የበዛበት ዘመን ቢኖር እኔንም ጨምሮ ከቤተ ክህነቱ እስከ ቤተ መንግስቱ ማቀው አንዳንድ ነገሮች ስላሉ ነውና እኔም እዛ ውስጥ ስላሉ ደፋር የበዛበት ዘመን ይሄ ዘመን በሃይማኖትና ቤትም ቦታ ላይ እግዚአብሔርን መፍራት ሰዎች ከነ አካቴ የረሱበት አፋቸው ላይ ብቻ እግዚአብሔር አለ። በጣም ጨካኝ ወንዶች እየተፈጠሩ ለሴት ልጅ የማይራራ ለልጅ የማይራራ ለትልቅ ሰው ለሰው የማያዝን በጣም ጨካኝ ወንድ በጣም እየበዛ በዛው መጠን ደግሞ ምንም ጉዳዩ አላለ እግዚአብሔርን የእውነት የማትፈራ በተለይ ደግሞ ስነ ምግባር የሌላት በተለይ እኔም እንደ ሀገር ራሱ በጣም ብዙ ቦታ ሲሄድ የምናገረው ነው። ስነ ምግባር በጣም ፖለቲካል ኤቲክስ አለ። ፖለቲካል ኤቲክስ አለ፣ የስራ ስነ ምግባር አለ፣ የፖለቲካ ኤቲክስ አለ፣ የትዳር ዲሲፕሊን አለ። ምንም ነገር ላይ ዲሲፕሊን ከሌለ እንደምትወጣቃለህ እንስሳ መሪ የለም፣ የምትፈራው እግዚአብሔር የለም፣ የምትገዛለት ህግ የለም፣ እንስሳ ነው የምትሆነው። ይሄ ነቢዩ ዳዊት ምን ይላል? ሰው ልጅ ማሰብ እንደማይችል እንደ እንስሳ እንደ ፈረስ ሆነ ይላል። ማሰብ ትችላለህ ግን ማሰብ እንደማይችል እንደ እንስሳ እንደ ፈረስ ሆነ ይላል። አሁን ይህን የምታየው እዛ ሰዎች ላይ እኔም ላይ እህቴም ላይ ጓደኞቼ ቤተሰቦቼ ላይ ሁላችሁም ዓለም የምናየው አሁን በሀገራችን ሰዎች እግዚአብሔርን መፍራት እንትናቸው በደንብ እየወረደ ነው። በደንብ ከሰራ እግዚአብሔርን መፍራት ካለ ከዛ ደግሞ ሰው ማፈር ይኖራል። ከዛ ስነ ምግባር ይኖራል። ስራ ቦታ ስነ ምግባር አብርሃም ስላለ አልሰራ ህሊና ስላለ ሰራ። አንተ ባትኖርም እኔ ህሊና አለኝ። እግዚአብሔርን ማትፈራ ከሆነ ግን ህሊና የለም። እግዚአብሔርን ማትፈራ ሴት ባለቤቷ ስራ ቦታ ነው ያለው። እሱ ካናዳ፣ ጣሊያን፣ ጀርመን፣ አዋሳ፣ ጅጅጋ ነው ያለው በስራ እሷ ሌላ ሰው ጋር። እግዚአብሔርን መፍራት የለም፣ ህሊና የለም። በዛው መጠን ሚስቱ አታየውም፣ እግዚአብሔር ያየኛል ብሎ። እኔ ዮሴፍን እኮ የምወደው በጣም ሁሌ የንጉስ ሚስት ብትመኝ አንተ ምን ትላለህ? በጣም የምታምር በጣም ውብ በጣም ቆንጆ የምታስደነግጥ የንጉስ ሚስት ገላህን ወድጄሃለሁ አብረን እንተኛ ኖ ልክ ስትል ኖ አሁን ምናልባት ፈርተ ከሆነ ብላ ሰራተኛ እንዳላስወጥታ አንተና እሷ ብቻ ፍትት ብትባባሉ የምታምር ሴት ሰውነቷ፣ አለባበሷ፣ እግሯ፣ ደረቷ ሁሉ ነገሯ የማያሳስት ሴት ነው። ኖ ትላት። እኔ የምፈራው ሰውን አይደለም ሰማይና ምድር መጋረጃ የማይጋረደውን እግዚአብሔርን ነው። እንግዲህ ዮሴፍን እግዚአብሔር በሰው ሀገር እንዴት ሞገስ እንደሰጠው አይታል። እንግዲህ በተወደድክበት ሀገር ላይ ሰው በዛ ደረጃ ዝነኛ ትልቅ አይሆን። በመንፈሳዊ በዓለማዊ በጣም የጠገበ ጸጋ እስከሚኖረው ድረስ እግዚአብሔር ከፍ አድርገው ያን ያደረገው ምንድነው? ህሊና ያለው ሰው ስለሆነ እግዚአብሔርን የሚፈራ ሰው ስለሆነ እግዚአብሔርን የምትፈራ ህሊና ያለ ሰው ከሆንክ እመነኝ አልኩህ ምን ማድረግ እንዳለብህ ምን ማድረግ እንደሌለብህ ደግሞ ታውቃለህ። ሁለት ነገር ትገነባለህ። አንተም ሁለት ነገር ነው ማወቅ ያለብህ። አብርሃም ምን አይነት ሰው ነው ተብለህ መታወቅ ትፈልጋለህ። ምን አይነት ሰው አይደለም ተብለህ ደግሞ መታወቅ። ሁለቱንም መገንባት አለብህ። ታማኝ ተብለህ መገንባት አለብህ። እሱ ሌባ አይደለም መገንባት አለብህ። አለበዛ ካልገነባው ኬት ነው እሱ ታማኝ ነው። አይ እኔ አውቀዋለሁ በዛ በኩል ካገኘማ አይምርም። ጸጋዬ እንዴት ነው? ኧረ እሱ ካገኘ አይምርም። በዚህ መታወቅ አለ፣ በዚህ ደግሞ አለመታወቅ አለ። ካልገነባሃቸው ሰው በዚህ ዘመን የሆኑ እንደዛ ነው። እንትና መንፈሳዊ ሴት ናት እንዳትላት ነጠላ ምናምን መንኩሳለች እንዴ እስከምትል ድረስ ጭልጥ ብላ የሆነ መንፈሳዊ ቦታ ገብታ ከዛ በኋላ የሆነ ኮንሰርት ላይ ደግሞ እልም ያለ ራቁቷን ደግሞ ታያታለህ።
ሲደበላለቅ ነው ስ መንፈሳዊ ከሆንክ መንፈሳዊ። ያ ማለት ግን አትልበስ፣ አትዝናና፣ አትጫወት አይደለም አለው። እዚህ ቦታ ከሆንክ በቃ በዚህ ታወቅ፣ በዚህኛው ግን አትታወቅ። አሁን ሰው በምን ይለየው? ሰው ሁለት መልክ አለው። ጨዋናት እንዳትለው ጨዋ አይደለችም፣ ጨዋ ነው እንዳትለው ጨዋ አይደለም፣ ጥሩ ሰው ነው እንዳትለው መጥፎ ሰው ነው፣ መጥፎ ሰው ነው እንዳትለው ደግሞ ጥሩ ሰው ነው። በጣም እየተደበላለቀብን ነው። ለምን? አንደኛ ከእግዚአብሔር ጋር እንደነገር፣ ሁለተኛ ዲሲፕሊን የለንም፣ ለህሊናችን የምንገዛ ሰዎች፣ ስነ ምግባር የለንም አጭሩና ዞሮ ዞሮ ሚስት በመውደድ ነው አንተ ጋር የምትቆየውና ሚስትን በፍቅር መያዝ ትልቅ ብልሃት ነው። ባይዞ ሚስቱን የሚወድ ወንድ ካገኘ የእውነት በጣም ትልቅ ሰው ነው። ባለቤቷን የምታከብር ሴት ካገኘ በጣም ትልቅነቷ ነው። ያ ፈሪነት ምናምን አይደለም፣ ያ የትልቅነቷ ጥግ ነው። አንዳንዴ እንደ ሞኝ ቆጥሮሃል። ልክ አንተ ትልቅ እኔ የዛሬ ስንት ዓመት ፕሊስ ከዚህ ውጣና ኢንተርቴን ነገር ስራ። በቃ ሰው እንዲህ አይነት ነገር ይወዳል። አይነው አውቃለሁ። እዚህ ሀገር ደግሞ ቁም ነገር ብቻ የሚወዱ ሰዎች አሉ። አትሸወዳል። አሁን ሚሊየንስ ህዝብ የሚከተል ቁም ነገረኛ ስነስርዓት ያላቸው ሰዎች ነው። ሁሉም ቀልድ ይወዳል ብለህ አንተ ቀልድ ብቻ አንተነ ቀልደኛ ሆነ የምትቀረው። ሰው ሁሌ አይቀልድም። የሆነ ሰዓት ቀልድ ሲፈልግ አንተን ይፈልጋል፣ ቁም ነገር ላይ አይፈልግም። ብራንድህን በሆነ ቦታ ገንባ፣ በሆነ ቦታ ደግሞ አትገንባ። በሆነ ነገር ታወቅ። የምትታወቁ በዛ ከሆነ አይነው እየቀለዱ የሚያስተምሩ ሰዎች እንዳሉ አምናለሁ። ሲሪየስ ነገራቸው መካከል የረባ ነገር ግን በሆነ ነገር ከተገነባ በሆነ ነገር ደግሞ አትገነባ። ያ ማለት ግን ሁለቱን አታዛምድ ማለት አይደለም። በጣም አሪፍ